ወይ ጉድ! የጉድ ቀን አይመሽም አሉ። የእናንተ ጉዳችሁ እኮ ማለቂያ የለውም። ሁለት ተንከሲሶች እኔ ከየት እንደመጣችሁ እኔ እንጃ። እንዴ ውጡ ስትባሉ ማትወጡ በሁለቱ ህይወት ገብሳችሁ እናንተ እኮ በቃ እንትናችሁ መርዛችሁን እየረጫችሁ ነው። አይደብራችሁም እንዴ እናንተ? ትናንትና እንደዛ አይምሮዋን መርዘህ አይምሮዋ ላይ መጥፎ ነገር ረጭተህባት ሄድክ። ስታብሰለስል ስታስብ እሷ ራሱ እያለች ነበር። ዛሬ እንቅልፍ አልተኛም ሳስብ ሳብሰለስል ነው ማድረው እያለች ነበር። አንተ አይምሮዋን ብልሽትሽት ታርገህ ትሸኛታለህ። ምንድን ነው ሀሳብህ? ምንድን ነው ፍላጎትህ? እኔ ምንም አልገባኝም። ያንተ ፍላጎት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅር እንደሆናችሁ ተስፋ አደርጋለሁ። እውነት ዛሬ ቤተሰብ በጣም ነው የተናደድኩት። የእውነት ማለት በቃ ሁሉ ነገር የሆነ ከልክ እያለፈ ነው። በቃ የመጨረሻ ከልክ እያለፈ ነው። እነሱም አይናቸውን መግለጽ አልቻሉም። ሀይሚም ብሩኬም አይናቸውን መግለጽ ምንም ነገር አልቻሉም። ዛሬ እውነት ዳኒ በጣም አናደኸኛል። ዳንኤል የትናንትናውም አበሳጭተኸኛል፣ ግን የዛሬው ደግሞ በጣም የተለየ ነው። ቆይ አንተ አንድ ጥያቄ ልጠይቅህ። የፈለገ ነገር ቢሆን ማለት ነው እውነት ብሩኬ እኔ እንደማያደርግ ሀይሚ ላይ እንደዚህ አይነት ነገር እንደማያደርግ በጣም 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 እርግጠኛ ነኝ። በጣም አያረግም። ግን አድርጎ ራሱ ቢሆን እውነት እንኳን አድርጎት ቢሆን ተጻጽፎ ቢሆን የማይሆን ፎቶ ተነስቶ ቢሆን የማይሆን ሜሴጅ ልኮላት ቢሆን አንተ ይሄን ነገር ከፍቅረኛ ተደብቀ ስክሪንሾት ይዘህም ቢሆን ድምፅ ሪከርድብ ልታረግ ትችላለ። ስልኳንም ልትጠልፍ ትችላለ። ብዙ ነገር ልታረግ ትችላለ አደለ? እሷን ለመሰለል እሷን ለማወቅ አደል? እሱ የራስህ ጉዳይ ነው። እሱ የራስህ ችግር ነው። እሷን ሰልለህ እሷን ቤት መንጎ በኩል አስተካክለህ መመለስ እሱ የራስህ ድርሻ ነው። ግን እኔ ያልገባኝ ነገር አንተም ሶሲም ሁለታችሁም ወገባችሁን ታጥቃችሁ እነሱን ለማለያየት ነው የተነሳችሁት እንጂ እውነት እንኳን አድርጎት ቢሆን እንዴት ነው ለሀይሚ የምታሳያት አንተ ይሄን ነገር? እነሱን ለማለያየት ካልሆነ በስተቀር ሁለታችሁም እነሱ አንድ ላይ እንዲሆኑ የማትፈልጉ ናችሁ። አውቃችሁ ወዳጅ መሳዮች እነሱን የምትወዱ መስላችሁ ግን መጥታችሁ እነሱን ለማለያየት ነው። እውነት አድርጎት ቢሆን ራሱ እንዴት ነው ለሀይሚ ይሄን ነገር የምታሳያት? እሷ ከእሱ ጋር ሀይሚ ከብሩኬ ጋር እንድትለያይ ነው ይሄን ነገር ያሳያት ወይስ ምንድን ነው? አንተ የተጎዳሁን ነገር የራስን ህይወት እኮ ራስን ማስተካከል ያለብህ አይደለ? ለምን ሄደህ የእነሱን ህይወት ትበጠብጣለህ? መጀመሪያ እሷ ነበረች የምትበጠብጠው። ለዚህም ደረጃ ያዳረሰችው እሷ ነች። አሁን ደግሞ አንተ ተከተልክ ለሁለት። እናንተ ሼም አይዛችሁም እንዴ? ሼም አይዛችሁም የሰው ህይወት ስትበጠብጡ? ኧረ ሼም ሊይዛችሁ ይገባል ነው ወይስ እኛ ላይ ፕራንክ ያደረጋችሁ ነው? እናንተ ተመልሳችሁ ሙድ እየያዛችሁብን ነው ወይስ ምንድን ነው? የእውነት ይሄ ነገር ሪል ከሆነ እውነት ከሆነ በጣም ነው የሚያሳዝነው። በጣም ምክንያቱም አንድ ሰው ቢያጠፋ እንኳን ዋሽተህ ለማስታረቅ ትነሳለህ እንጂ ለማጣላት መነሳት የለብህም። ያንን ሰው ለማለያየት መነሳት የለብህም። እንዴት ነው አንተ እንደዚህ አይነት ነገር ለሀይሚ የምትነግራት? እሷ አለቀሰች፣ እሷ አዘነች። እሺ ምን ተሰማህ አንተ? ደስ አለህ? ለምንድን ነው እንደዚህ የምታደርገው? ቆይ አንተ የእነሱ መለያየት ያስደስትሃል ማለት ነው። ለነገሩ እኮ ምቀኛ ከሩቅ አይመጣም። አብሯችሁ ካለ የቅርብ ሰው የእናንተን ጥሩነታችሁን፣ እድገታችሁ፣ መለወጣችሁን የማያስደስተው ሰው ነው እናንተን ለመጣል የሚነሳው ማለት ነው። እሷ ከዚህ በኩል አንተ ከዚህ በኩል ምን ጉዶች ናችሁ? ምንድን ናችሁ? በጣም የምታሳፍሩ ሁለታችሁም፣ በጣም የምታሳፍሩ። ውጡ ተብላችሁ ማሰሙ በእነሱ ሀይሚና ብሩኬን ተንተርሳችሁ እናንተ ፌመስ ለመሆን ነው የፈለጋችሁት ነው ወይስ በእነሱ እናንተ ቪው ማግኘት ነው የፈለጋችሁት? ምንድን ነው አላማችሁ? ምንም ነገር አልገባኝም። እኔ እውነት በጣም ነው ያናደዳችሁኝ። በተለይ ዳንኤል በጣም ነው ያናደድከኝ ዛሬ። እንዴት ለሀይሚ እንደዚህ ትላታለህ?
እውነት ብሩኬ እንኳን አድርጎት ቢሆን እኔ በጣም እርግጠኛ ነኝ ብሩክ እንደዚህ አይነት ነገር ሀይሚ ላይ እንደማያደርግ። እኔ አንተን ከነሱ ጋራ በዚህ ፕራንክ የተነሳ ነው አንተን 2 ቪዲዮህን ያየሁት እንጂ ከዛ በፊት አንተን ተከታትዬ ጥሩ ነገር ስራ፣ መጥፎ ነገር ስራ ተከታትዬ አላቅም። ለአንተ ጥላቻም የለኝም። እነሱ መካከል ስለገባህ ነው ያስጠላኸኝ። እነሱ ግን ከመጀመሪያ ከነሱ ከትውውቅነታቸው ጀምሮ ብሩኬ ከሌላ ከቡታጀራ ከነ ማርክ ጋራ ከነ ኤፋ ጋራ ሲሰራ አውቀዋለሁ። ሀይሚም ከነ ወንድሞቿ ጋር ስትሰራ ከዛ እንደገና ተመልሰው ሁለቱ አንድ ላይ ተጣምረው አብረው መስራት ከጀመሩበት ጊዜ ጀምረው እስከ አሁን ድረስ እየተከታተልኳቸው ነው የመጣሁት። ስለዚህ ማንኛችንም ብንሆን ባየነው ነገር ነው አደለ ፍርድ የምንሰጠው። ልባቸውን አንመረምርም። አጠገባቸው ሆነን ወይም ቀርበን ይህን ያክል ውስጣቸውን አንመረምርም። ግን በምናየው ነገር ፍርድ እንፈርዳለን። ሰው ደግሞ አንዳንዴ ጥሩም ባህሪ ይኑረው መጥፎ ባህሪ የሚኑረው በማየት ራሱ የምትሰጡት ፍርድ አለ አደለ እንዴ? የሆነ የምትሰጡት አስተያየት አለ እኮ አደለ? እኔም ብሩክ ካየሁት እስከዛሬ ጀምሮ ሀይሚ ላይ እንደዚህ አይነት የሚያደርግ ሰው አይደለም። በእሷ ላይ የሚማግጥባት ሰው አይደለም። አውቃለሁ በጣም ብዙ ባለጌ ወንዶች አሉ፣ አስመሳይ ወንዶች አሉ። ከፊት ለፊት እሷ አጠገብ የሚያወሩት ሌላ፣ ከኋላ ደግሞ የሚያደርጉት ነገር ሌላ፣ ንግግራቸው ሌላ፣ ተግባራቸው ሌላ የሆኑ ወንዶች በጣም ብዙ ወንዶች አሉ፣ አስመሳይና ውሸታም ወንዶች። ግን እኔ ደግሞ እንደው እኔ እንጃ በፍጹም ብሩኬ በጣም እርግጠኛ ነኝ ፍጹም እሷ ላይ እንደዚህ አይነት ነገር ያደርጋል ብዬ አላስብም። እሱም ደግሞ ደጋግሞ ምለዋል የእውነት እንዳላደረገው ፕራንክ እንደሆነ። በቃ እኔ አሁን እዚህ ጋር ማለት የምፈልገው ነገር ለሀይሚ ለብሩኬ ነው። በጣም አስረግጬ መናገር የምፈልገው ነገር እናንተ አይናችሁን ልትገልጹ ይገባል። ግለጹ አይናችሁን። በቃ ወደ ራሳችሁ ተመለሱ፣ ተረጋጉ። እንዴ እነዚህ ልጆች እኮ እናንተን ለማለየት ሆን ብለው የተነሱ ናቸው። ሆን ብለው ሁለታችሁ እንድትለያዩ ይፈልጋሉ። በቃ ምንም ለእናንተ ጥሩ ስሜት ያላቸው አይደሉም። እናንተን ለማለያየት ሆን ብለው የተነሱ ናቸው። ከሁኔታቸው እንኳን መረዳት ትችላላችሁ። እስቲ ተረጋግታችሁ ቆም ብላችሁ ራሳችሁን እዩ፣ ራሳችሁን ተመልከቱ። ሀይሚዬ በጣም የምትወጂውን በጣም የምታፈቅሪውን ሰው ለአንቺ በጣም የሚያስብልሽ በጣም የሚያዝንልሽ በጣም የሚያስብልሽ ሰው አሳልፈሽ መስጠት የለብሽም። በፍጹም ብሩኬን አሳልፈሽ ለሶሲ መስጠት የለብሽም። በፍጹም የምትወጂውን ሰው አሳልፈሽ መስጠት የለብሽም። እንደዚህ በዋዛ በፈዛዛ ማለት ነው። ለሀይሚ የምልሽ ነገር ቢኖር ማለት ነው ተረጋጊ። ማን ወዳጅሽ ማን ጠላትሽ እንደሆነ መለየት አለብሽ። ቆም ብለሽ ማሰብ አለብሽ። መረጋጋት አለብሽ። ለብሩኬም ቢሆን እምልህ ነገር ተረጋጋ። በቃ ተረጋጉ። ሁለታችሁ ብቻ ሆናችሁ ለመነጋገር ሞክሩ። በመነጋገር የማይፈታ ምንም ነገር የለም። በቃ የሰው ልጅ ሆኖ ማንኛውንም ጥፋት ያጠፋል። እኛ ሰው ሆነን እኮ የሰው ፍጹምን ጊዜም የለውም። እኛ ሰዎች ሁልጊዜ እናጠፋለን፣ እንሳሳታለን። ግን ከስህተታችን ደግሞ መመለስ አለብን። ይቅር ለእግዚአብሔር ደግሞ በጣም ትልቅነት ነው። ይቅርታን መቀበል ሀይሚዬ መሸነፍ አይደለም፣ መውደቅ አይደለም። በቃ አንዳንዴ ለምትወጁና ለምታፈቅሪው ሰው እኮ ማንኛውንም አይነት መስዋዕትነት ይከፈላል። በቃ እናንተ ከታረቃችሁ በኋላ ማንኛውንም ነገር በመነጋገር መፍታት ትችላላችሁ። እየተጣላችሁ እየተጨቃጨቃችሁ በመሀላችሁ ሌላ ሰው እያስገባችሁ እየተራራቃችሁ ክፍተት እየፈጠራችሁ አይደለም እኮ እናንተ ነገሩን መፍታት የምትችሉት። መጀመሪያ እናንተ ተረጋጉ፣ ወደ ራሳችሁ ተመለሱ። ከዛ በኋላ ሁሉን ነገር በመነጋገር ትፈታላችሁ። በመነጋገር የማይፈታ ምንም ነገር የለም። በጣም ያላስፈላጊ የሆነ ነገር ውስጥ እየገባችሁ ነው። ወዳጃችሁንና ጠላታችሁን መለየት ያለባችሁ ይመስለኛል። እነዚህ እናንተን ለማለያየት ነው የመጡት። ሶሲም ብትሆን ዳንኤልም ቢሆን ሁኔታቸውን እራሱ አይታችሁ መረዳት ትችላላችሁ። በቃ ይበቃል። እዚህ ጋር ማቆም አለባችሁ። ሀይሚዬም ይቅርታውን ተቀበይ፣ የብሩክን ይቅርታ ተቀበይ። ብሩክም ተረጋጋ።
መረጋጋት አለባችሁ። ሁለተኛ ነገር ደግሞ የኦዲየንስ ድምፅ ሊሰማ ይገባል። እናንተ ህዝብ እንደወደዳችሁ፣ ህዝብ እንዳከበራችሁ፣ ህዝብ ትልቅ ደረጃ ላይ እንዳደረሳችሁ እንደገና ደግሞ መጠላትም እንዳለ ማሰብ አለባችሁ። በዚህ ልክ እንደተወደዳችሁ ሁሉ በዚህ ልክም ደግሞ መጠላት አለ። ስለዚህ የኦዲየንስ ድምፅ ልታከብሩ ይገባል፣ ግዴታ ነው። በቃ እናንተ ወጥታችሁ እንዲህ አይነት ነገር እንትን እስካላችሁ ድረስ ግዴታ ልታከብሩ ይገባል። የኦዲየንስ ድምፅ ማዳመጥ ግዴታ ነው። በቃ አቁሙ እየተባላችሁ ነው፣ ማቆም አለባችሁ። ፕራንክ ከሆነም ልታቆሙት ይገባል። አይ የእውነትም ነገር ደግሞ ከሆነ ሁሉን ነገር አቁማችሁ ይቅርታ ተባብላችሁ ልትፈቱት ይገባል። ከዚህ በፊት እኮ በጣም ብዙ ሰው እናንተን ለማለያየት፣ እናንተን ለማጣላት፣ እናንተን ለማቆራረጥ እንዴ ራሳችሁ እኮ በአንደበታችሁ ተናግራችኋል። ገንዘብ ሁሉ ተከፍሎት እናንተን ለማለያየት ሰው እንደመጣ በቃ ቆም ብላችሁ አስቡ። እነዚህም እናንተን ለማለያየት ነው የመጡት። ማሰብ ይገባችኋል። ቆም ብላችሁ አስቡ፣ አቁሙ። ከምንም በላይ ደግሞ የሚወዳችሁና የሚያከብራችሁን ሰው ድምፅ ልትሰሙ ይገባል። በቃ በጣም ብዙ ሰው አቁሙ 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 እያለ ነው። ማቆም አለባችሁ። እውነቴን ነው የምላችሁ። በጣም በተወደዳችሁበት ልክ መጠላትም አለ። ሰው ህዝብ እንዳከበራችሁ ሁሉ እንደገና መልሶ ይንቃችኋል። በወደዳችሁ ልክ ደግሞ መልሶ ይጠላችኋል። ስለዚህ ወደ ራሳችሁ ተመለሱ። ይበቃል። ፕራንክም ከሆነ በቃ እዚህ ጋር ማቆም አለባችሁ። እኔ እንጃ በቃ እኔ ሌላችሁ የምወደው ነገር ቢኖር ይሄ ነው በቃ። ስለዚህ እነዚህ ሁለቱ እኔ ዝም ብዬ ሳያቸው ዳኒም ሶሲ ሀይሚዬ ብሩክን ልትቀማሽ በቃ እንዲህ አሰፍስፋ ጫፍ ላይ ነው የቆመችው እምነግርሽ ነገር። ስለዚህ አንቺ የምትወጂውንና የምታፈቅሪውን ሰው አሳልፈሽ መስጠት የለብሽም ፍጹም። ስለዚህ ቅርታውን ተቀበይ። በቃ አላደረኩም ብሎ እኮ 2-3 ጊዜ ምሎልሻል። ከዚህ በኋላ ደግሞ ከእሷ ጋር እንዳይገናኝ ራሱ ከፈለግሽ መጀመሪያ አንቺ እርቅ ስታወርጂ ነው። መጀመሪያ አንቺ ከእሱ ጋር ስትስማሚ ነው። ስትታረቁ ተነጋግራችሁ ችግራችሁን መፍታት ትችላላችሁ። በንግግር የማይፈታ ነገር የለም። ይቅር ለእግዚአብሔር ደግሞ በጣም ትልቅነት ነው። መዋረድ እኮ አይደለም። ክርስቶስ እንኳን ለእኛ እኮ ይቅር ብሎናል እኮ አይደለ እንዴ? በቃ ስለዚህ ይቅርታን ተቀበይ። ከይቅርታ በላይ ምንም ነገር የለም። በቃ ይቅርታ በጣም ትልቅ ነገር ነው እና በመሀላችሁ በጣም ትልቅ ክፍተት እየፈጠራችሁ ነው። ጠላት እያስገባችሁ ነው። የሚወዳችሁንና ጠላታችሁን መለየት አለባችሁ። አቁሙ አቁሙ አቁሙ። የህዝብ ድምፅ ልታዳምጡ ይገባል። ሀይሚዬ የኔ ቆንጆ ተረጋጊ። እኔ በጣም እረዳሻለሁ። እኔም ብሆን የምናደደው የምበሳጨው ነው። እኔም ብሆን የምወደውን የማፈቅረውን ጓደኛዬን ከማንም ሴት ጋር ማየት አልፈልግም። በቃ ጥሩ ስሜት አይሰጠኝም። ይህን እረዳሻለሁ። ግን ደግሞ አንዳንዴ መተው የመሰለ ነገር የለም። ተይ፣ በኋላ ይቆጭሻል። የሚቆጭሽን ነገር ደግሞ ማድረግ የለብሽም የኔ ውድ። ማን ምን አስቦ እንደመጣ አታቂም። ጠላት እኮ ምን ጊዜም ከአጠገብሽ ያለ ሰው ነው የሚመጣው እና ሁለታችሁንም ሀይሚዬም ብሩኬም ተመለሱ ወደ ራሳችሁ ለማለት ነው እምወደው። እናንተ ሁለት ተንከሲሶች ደግሞ ከነሱ ህይወት ተነቅላችሁ ውጡ። አሁንም ደግሜ የምላችሁ ሁለት ተንከሲሶች ተነቅላችሁ ውጡ። እናንተ ሁለቱን ለማለያየት ብቻ ነው የመጣችሁት። ሌላ ምንም ነገር አስባችሁ አይደለም የመጣችሁት። መጀመሪያ የራሳችሁን ህይወት አስተካክሉ። ውጡ ከነሱ ህይወት እና ይሄን ነው ማለት የምችለው። እውነት የዛሬ ቪዲዮ በጣም አናዶኛል። ዳኒ ለሀይሚ የነገራት ነገር በጣም እኔ እንጃ በጣም የሚያናድድ ነገር ነው። እሷም ተናዳ ተበሳጭታ እያለቀሰች ነው ሄደችው እና በጣም ነው የሚያናድደው። እኔ እውነት በጣም አናዶኛል። እስኪ እናንተ ምን እንደተሰማችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። በያላችሁበት ሰላም ፍቅሩ ይብዛላችሁ። ላይክ፣ ሰብስክራይብ፣ ኮሜንት አድርጎ ሰላም ቆዩኝ።